በእርግዝና ወቅት እናቶች በብዛት ችላ የሚሏቸው ለህይወት ደግሞ አስጊ የሆኑ 7 ቀይ መስመሮች ዛሬ ልነግራችሁ ነው። ሰላም እንዴት አላችሁ ቤተሰቦች? ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ ኮሜንት እና ሼር በማድረግ ሐሳባችሁ መግለጽ ትችላላችሁ። እንዲሁም ተደራሽ ማድረግ ትችላላችሁ። ዛሬ በእርግዝና ወቅት እናቶች በብዛት ችላ የሚሏቸው ለህይወት አስጊ የሆኑ 7 ቀይ መብራቶችን ወይም ደግሞ 7 አስጊ ምልክቶችን ልነግራችሁ ነው ማለት ነው። እስከ ቪዲዮ መጨረሻ በመከታተል አትራፊ እንድትሆኑ ጋብዛችኋለሁ። አንዳንድ እናቶች እነዚህን አደገኛ ምልክቶች አስቀድመው እያዩ ሐኪሙን ወይንም ደግሞ አዋላጅ ነርሱን ለማስቸገር ወይንም ደግሞ ላለማስቸገር ብቻ ዝም ብለው ያልፏቸዋል ማለት ነው። ነገር ግን በጣም አደገኛ ናቸው። በአንጻሩ ደግሞ ምልክቶቹን እንዳዩ ወዲያውኑ የተናገሩና ራሳቸውንና ልጃቸውን ህይወት የታደጉ ብልህ እናቶች ደግሞ አሉ ማለት ነው። ስለዚህ እነዚህን ምልክቶች አለማወቅ ወይንም ደግሞ ችላ ማለት የህፃኑን ጤንነት ይጎዳል ወይንም ደግሞ ህፃኑን አደጋ ላይ ይጥላል፣ የእናቲቱንም ጤንነት የሚጎዳ ነው ማለት ነው እነዚህ 7 ነገሮች። ስለዚህ እርግዝና በዝምታ የሚታገስበት ጊዜ አይደለም ማለት ነው። ስለዚህ የምታያቸው ምልክቶች በሙሉ አዋላጅ ነርስ ወይንም ደግሞ ዶክተር ሊያቸው ይገባል ማለት ነው። እናቶች በብዛት እንግዲህ ተራ ነገር ነው ብለው ችላ ሊሏቸው ይችላሉ ማለት ነው። ነገር ግን 7 ዋና ዋና አደገኛ ምልክቶች በቀላል ዘዴ እንያቸው ማለት ነው። ስለዚህ እናቶች በብዛት በችልታ የሚያልፏቸው 7 አደገኛ ምልክቶች ምን ናቸው የሚለውን ልነግራችሁ ነው። ቤተሰብ ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ አድርጉ። እንዲሁም ደግሞ ሐሳብና አስተያየት ካላችሁ ኮሜንት መስጫው ላይ ሐሳባችሁን ብታስቀምጡልኝ መመልስላችሁ ይሆናል ማለት ነው። እንዲሁም ደግሞ ሼር ያደረጋችሁ ነፍሰ ጡር ለሆኑ ወይንም ደግሞ ማርገዝ ላሰቡ እነዚህ ምልክቶች እንዲያውቁ ማድረግ ትችላላችሁ ማለት ነው። የመጀመሪያው የማይለቅና በጣም የበረታ ራስ ምታት ማለት ነው። የማይለቅና በጣም የበረታ የራስ ምታት ማለት ማንኛውም በእርግዝና ወቅት የሚመጣ ራስ ምታት የስራ ውጥረት አይነት አይደለም። ነገር ግን ደግሞ ፓራስተሞር ወስዳችሁ ወይንም ደግሞ ሌላ ማስታገሻ ወስዳችሁ እንኳን በፍጹም የማይሻሻል የራስ ምታት ካለ በተለይ ደግሞ ከአይን ብይታ ጋር አብሮ ከመጣ ከፍተኛ ደም ግፊት ወይንም ደግሞ ፕሪክላፕሻ ሊሆን ይችላል ማለት ነው። ፕሪክላፕሻ ሊሆን ይችላል ወይንም ከፍተኛ የደም ግፊት አለባችሁ ማለት ነው። ስለዚህ ምልክት ሊሆን ይችላል። እነዚህን የፕሪክላፕሻ ምልክት ሊሆን ይችላል። ቤት ውስጥ ተኝታችሁ ማሳለፍ የለባችሁም ማለት ነው። ምክንያቱም አደገኛ ነው። ይህ ፕሪክላፕሻ የሚባለው ቅድመ ደም ግፊት ምልክት ካያችሁ ማለት ነው ከፍተኛ የሆነ ክትትል የሚያስፈልጋችሁ ጊዜ ላይ ናችሁ ማለት ነው። ስለዚህ የትኛውንም ማስታገሻ ወስዳችሁ ካልተሻላችሁ እንዲሁም ደግሞ ተደጋጋሚና የማይተው የራስ ምታት ከተሰማችሁ ምርመራ ማድረግ ይኖርባችኋል ማለት ነው። ሁለተኛውና ችላ የሚሉት ደግሞ የፊት የእጅና የእግር እብጠት ማለት ነው። እንግዲህ እርግዝና መጠነኛ የሆነ እብጠት ይኖረዋል። በእርግዝና ሰዓት ጽንሱ እየገፋ በሚሄድበት ሰዓት ብዙውን ጊዜ የእግር ላይ እብጠቶች ሊታዩ ይችላሉ ማለት ነው። ደም በሚፈለገው መጠን መንቀሳቀስ ስለማይችል እንዲሁም ደግሞ የደም ቧንቧዎችን ወደታች ጽንሱ እየወረደ በሄደ ቁጥር የደም መተላለፊያ ቧንቧዎችን ስለሚዘጋ ብዙውን ጊዜ እብጠት ሊያጋጥም ይችላል። ነገር ግን በእርግዝና ወቅት የተለመደ ሊሆን ይችላል ነው እንጂ የፊትና የእጅ እንዲሁም ደግሞ በአይን ዙሪያ ያሉ ቆዳዎች በድንገት ማበጥ ሲጀምሩ ሰውነታችሁ በከፍተኛ አደጋ ጊዜ ደውል እየደወለ መሆኑን መረዳት ይኖርባችኋል። በፍጹም ችላ ማለት የለባችሁ። ሰውነታችሁ አደጋ ላይ ናችሁ እያላችሁ ነው። በድንገት እጃችሁ፣ ፊታችሁ፣ እግራችሁ ካበጠ ምልክት ነው። ሰውነታችሁ መልእክት እያስተላለፈ ነው ወደ እናንተ፣ አደጋ ላይ ነኝ። ስለዚህ ነቅታችሁ ልትጠብቁ ይገባል። እነዚህ ምልክቶች በምታዩበት ሰዓት እርግዝናው ጋር የመጣ ነገር ነው ብላችሁ ቤታችሁ በየትኛውን መድኃኒት በመጠቀም ማሳለፍ የለባችሁም። ቶሎ ብላችሁ ማወቅና መገንዘብ ይኖርባችኋል ማለት ነው። ሶስተኛው እናቶች በእርግዝና ሰዓት ችላ የሚሉት ነገር የጽንሱን እንቅስቃሴ ከተለመደው መቀነስ ነው ማለት ነው። ይህንም ችላ ይሉታል ብዙ እናቶች። ምናልባት ህፃኑ ተኝቶ ይሆናል ብለው ሊሆን ይችላል፣ እንደዚህም እያሰቡ ሊሆን ይችላሉ። እንዲሁም ደግሞ ህፃናት ያርፋሉ። ነገር ግን ሙሉ ቀኑን ሙሉ በጣም አነስተኛ እንቅስቃሴ ወይም ደግሞ ምንም አይነት እርግጫ ካልተሰማችሁ በፍጹም መጠበቅ የለባችሁም ማለት ነው። ስለዚህ የልጃችሁ እንቅስቃሴ ጤንነቱን በህይወት የመኖሩ ዋስትና ማረጋገጥ አለባችሁ ማለት ነው። ወይንም ደግሞ ህፃኑ ተንቀሳቀሰ ማለት በህይወት መኖሩን ማረጋገጫ መንገድ ነው ማለት ነው። ስለዚህ ህፃኑ ተኝቶ ይሆናል ብላችሁ ለረጅም ሰዓት ወይንም ደግሞ 1 ቀን 2 ቀን ድምፅ ካልሰማችሁ ዝም ማለት የለባችሁም ማለት ነው። ህፃኑ ተኝቶ ይሆናል ወይንም ደግሞ እረፍት እያደረገ ነው ብላችሁ ማሰብ የለባችሁም ማለት ነው።
ይህ ከፍተኛ አደጋ ደርሶበት ሊሆን ስለሚችል ቶሎ ብላችሁ በሐኪም ወይንም ደግሞ በተገኘው በጤና ተቋም በሙሉ ምርመራ ማድረግ ይኖርባችኋል ማለት ነው። አራተኛውና ችላ የሚሉት እናቶች ብዙውን ጊዜ በማንኛውም የእርግዝና ወር ላይ የሚከሰት የደም መፍሰስ ነው። እዚህ ጋር በደንብ ማዳመጥ ይኖርባችኋል። በማንኛውም የእርግዝና ወር ላይ የሚከሰት የደም መፍሰስ ነው። እንግዲህ በእርግዝና ወቅት ትንሽ የደም ጠብታ የመጀመሪያ በተለይም ደግሞ የእርግዝና የመጀመሪያ ወር ላይ ከዚህ በፊት ቪዲዮ ሰርችላችኋለሁ፣ ማየት ትችላላችሁ። ትንሽ ጠብታ ይኖራል። ነገር ግን አሁን የምነግራችሁ ከዛ በተቃራኒ ነው ማለት ነው። በእርግዝና ወቅት ትንሽ ጠብታ ተብሎ ቤት ውስጥ በዝምታ የሚታለፍ ነገር የለም። ነገር ግን ትንሽም ይሁን ብዙ ማንኛውንም አይነት የደም መፍሰስ ወዲያውኑ ሕክምና ባለሙያ መነገር አለበት ማለት ነው። ትንሽ ጠብታ ታያላችሁ እንጂ የሕክምና ባለሙያዎች ማየት እንዳለባቸው መዘንጋት የለባቸው። ምንም ላይሆን ይችላል፣ ነገር ግን ማየት አለበት ሐኪም ማለት ነው። ሐኪሞች ማረጋገጥ መቻል አለባቸው። ወይንም ደግሞ ትልቅ አደጋ ሊሆን ስለሚችል ይህንን ማረጋገጥ የሚችለው በምርመራ ወይንም ደግሞ በሕክምና ብቻ ነው ማለት ነው። የደማበትን ምክንያት መታወቅ ይኖርበታል። ወይንም ከእናቲቱ ችግር ሊሆን ይችላል፣ ወይንም ከህፃኑ ችግር ሊሆን ይችላል፣ ወይንም ደግሞ በእርግዝና ሰዓት የሚከሰቱ አንዳንድ ነጠብጣቦች ሊሆኑ ይችላሉ። እነዚህ የሚረጋገጡት ግን በሕክምናና በሕክምና ምርመራ ብቻ መሆኑን ማረጋገጥ ይኖርባቸዋል ማለት ነው። ሌላኛውና አምስተኛው በእርግዝና ወቅት አሁንም እናቶች ችላ የሚሉት ነገር አለ ማለት ነው። ይህም ምንድነው? ሽንትን በሚሸኑበት ጊዜ ማቃጠል ወይንም ደግሞ ትኩሳት ነው። ይህም በጣም አደገኛ ነገር ነው ማለት ነው በእርግዝና ሰዓት። ይህ እንግዲህ ከሽንት ቧንቧ ኢንፌክሽን ዩቲአይ የሚባለው ማለት ነው በእርግዝና ወቅት በጣም የተለመዱ ናቸው እነዚህ ነገሮች፣ ዩቲአይ የሽንት ፊኛ ኢንፌክሽን የሚባሉት ማለት ነው። ነገር ግን ካልታከሙ በቀጥታ ወደ ኩላሊት በመሄድ የእርሶንና በፅንሱ ላይ ከባድ ጉዳት ያመጣል ማለት ነው። በእርግዝና ወቅት የሚመጣ ትኩሳት ደግሞ እንግዲህ ተራ ውባ ወይንም ደግሞ ጉንፋን ነው ተብሎ አይታለፍም። ውባ ነው ወይንም ጉንፋን ነው ተብሎ አይታለፍም። በአስቸኳይ ምርመራ በማድረግ የዩቲአይ ነው ወይንም ውባ ነው ወይንም ደግሞ ጉንፋን ነው የሚለውን መለየት ይኖርባችኋል እንጂ ያገኛችሁትን መድኃኒት በሙሉ አይወሰድም ማለት ነው። ቤት ላይ በተለይም ደግሞ በእርግዝና ወቅት የተገኘውን መድኃኒት የተገኘውን ማንኛውንም ነገር አይወሰድም። በጣም ኬር ማድረግ አለባችሁ ለራሳችሁም ሆነ ለህፃኑ ማለት ነው። ስለዚህ በፍጹም መውሰድ የሌለባችሁ ነገር ነው ማለት ነው። ይህን አምስተኛውና አደገኛው ነገር ነው። ሌላኛውና ስድስተኛው ድንገተኛና ሹል የሆነ የሆድ ህመም። እዚህ ላይ በደንብ ማየት ይኖርባቸዋል። ድንገተኛና ሹል የሆነ የሆድ ህመም ወይንም ደግሞ የሚሸነቅር የሚያም የሚወጋ የሆድ ህመም ካለ ማለት ነው። ይህ እንግዲህ የምጥ ቁርጠት ወይንም ደግሞ የጋስ ህመም አይደለም ማለት ነው። እንግዲህ በሆድ አካባቢ ድንገተኛ የሚከሰት በጣም የሚወጋና በፍጹም የማይቆም ከባድ ህመም፣ አስቸኳይና ፈጣን የህክምና ክትትል የሚያስፈልገው ህመም ነው ማለት ነው። በእርግዝና ሰዓት በጣም 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 እዚህ ላይ በደንብ ማየት አለባችሁ። እንደ ዋዛ የምታልፉት ወይንም ደግሞ በአንዳንድ በባህላዊ ህክምና ወይንም ደግሞ በቤታችሁ በአንዳንድ ነገሮች የምታክሙት ነገር አይደለም። በጣም ኮንሽስሊ የምትከታተሉት እንዲሁም ደግሞ ሐኪም ምርመራ የሚያስፈልገው የሐኪም ክትትል የሚያስፈልገው ነገር ነው ማለት ነው። ድንገተኛ ሹል የሆነ የሆድ ህመም ሲያጋጥማችሁ። ሰባተኛውና የመጨረሻው አሁን ልነግራችሁ ነው ማለት ነው። ቤተሰብ ይህንን ከመናገሬ በፊት ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። እንዲሁም ደግሞ ኮሜንት እና ሀሳብ ካላችሁ ሀሳብ መስጫው ላይ በማስቀመጥ ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ደግሞ ለሌሎች እንዲደርስ ሸር እያደረጋችሁ ቤተሰብ ሁኑ። ይህንን ካልኳችሁ እንግዲህ ምንጊዜም በእርግዝና ወቅት ማስታወስ ያለባችሁ ልታስታውሱት የሚገባ ዋና ዋና ነገሮች ልንገራችሁ። በእርግዝና ወቅት አንዳንድ ምቾት ማጣቶች ተፈጥሯዊ ሊሆኑ ይችላሉ። ነገር ግን ሁሉም ነገር ተራ ነው ተብሎ መገመት እጅግ አደገኛና ዋጋ የሚያስከፍል ነገር ነው። ስለዚህ በእርግዝና ወቅት ከፍተኛ የሆነ ክትትል የሚያስፈልጋችሁ እንዲሁም ደግሞ ሁሉንም አይነት የእርግዝና ምርመራዎችና ክትትል የምታደርጉበት ወቅት ስለሆነ ችላ ማለት የለባችሁም ማለት ነው። ስለዚህ እነዚህን አደጋዎች ለመቀነስ አንደኛ ሁሉም የፅንስ ክትትል ቀጠሮዎችን በአግባቡ ማድረግ ይኖርባችኋል ማለት ነው። ትንሽም ይሁን ትልቅ ያልተለመደ ነገር ስታዩ ደግሞ ወዲያውኑ ወደ ሕክምና ቦታ መሄድ ይኖርባችኋል። ቤት ውስጥ በራስ ፍቃድ መድኃኒት መውሰድ የለባችሁም ማለት ነው። ይህ ሰልፍ ሜዲኬሽን በእርግዝና ሰዓት በጣም አደገኛና መጥፎ ነገር ነው። ለውርጃም ይዳርጋችኋል ማለት ነው። ሰልፍ ሜዲኬሽን ወይንም ደግሞ በራሳችሁ የምትወስዷቸው መድኃኒቶችን
ማቆም ይኖርባችኋል ማለት ነው። ድንገተኛ አደጋ ሊከሰት በፍጥነት ወደ ሕክምና ማምራት ይኖርባችኋል ማለት ነው። ለምሳሌ በድንገት ደም ብታዩ፣ ራሳችሁን ከፍተኛ የሆነ የራስ ምታት ከላይ ያሳያችሁ ነገር ቢከሰት፣ እንዲሁም ደግሞ የእንሽርት ውሃ መፍሰስ አይነት ነገር ቢመጣ ቶሎ ብላችሁ ወደ ሕክምና ተቋም መሄድ ነው እንጂ በቤታችሁ የምትሞክሩት ነገር መኖር የለበትም ማለት ነው። እንግዲህ በቀጣይ ስለ ሌላ መረጃዎችን አቀርብላችኋለሁ። ሰብስክራይብ አላደረጋችሁ በድጋሚ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ስላያችሁ አመሰግናለሁ።